ስብሐት ወክብር ለስሉስ ቅዱስ ይደል። የተገኙ ወይም የተነገሩን ማንኛውንም ነገር እያነሳን እነዚህን ሀሳቦች ስናንሸራሽር ቆይተናል። ከዛ በኋላ ደግሞ እንግዲህ መጽሐፍ ቅዱስ ሁለት አብይ ክፍሎች ነው ያሉት፣ የብሉይና የሐዲስ ኪዳን ማለት ነው። እነዚህን ክፍሎች ብሉይ ኪዳንን ማየት ጀምረናል። ከብሉይ ኪዳን ውስጥ ብሉይ ኪዳንን ራሱ በአራት ክፍል ከፍለን እየተነጋገርን ወይም እየተወያየን ነበረ። የመጀመሪያው ክፍል የሕግ ክፍል የሚባለው ነው። የሕግ ክፍል ውስጥ እንግዲህ ወደ 6 የሚደርሱ መጽሐፍትን ተመልክተናል። እነዚህ መጽሐፍት የተጻፉት በራሱ በሊቀ ነቢያት ሙሴ ነው ብለን ተነጋግረናል። ከዛ በኋላ ደግሞ ቀጣዩን የታሪክ ክፍልን ማየት ጀምረናል። የታሪክ ክፍልን ማየት ስንጀምር ከመጽሐፈ ኢያሱ ነው እንግዲህ የጀመርነው። ከመጽሐፈ ኢያሱ ጀምረን የተወሰኑ መጽሐፍትን ስናይ ቆይተናል። አሁን ወደ ቀሪው እንሄዳለን ማለት ነው። ዶክመንት ልክ ያለው እንግዲህ ደርሷችኋል ብዬ አስባለሁ። ዛሬ እንግዲህ የምናየው መጽሐፈ ዮዲትን ነው። ምናልባት ደርሷችሁ ይሆን? ዶክመንት ልክ ያለው ካልሆነ እኔ ፕሮጀክት ማድረግ እችላለሁ ነው። እሺ እንግዲህ መጽሐፈ ዮዲት በመጽሐፍ ቅዱስ ውስጥ ከምናገኛቸው መጽሐፍ መካከል አንዱ ነው። እንደው መጽሐፈ ዮዲትን ስናይ ከ81 መጽሐፍት ውስጥ ነው የምናገኘው። ከዛ ውጪ ያለው ላይ የምናገኘው አይደለም። በአጠቃላይ መጽሐፈ ዮዲት 16 ምዕራፎች ያሉት መጽሐፍ ሲሆን ከፖሊፎርኒስ ስለሚባል አንድ ሰው ወይም ናቡከደነጾር የጦር መሪ የነበረ ሰው ነው እና ይሄ ሰው እስራኤላውያንን ሲያስጨንቅ የነበረ በጣም ወገኖቿን ሲወድድ የነበረ እና በኋላ ላይም በእግዚአብሔር ቸርነትና ጥበብ ያንን ሰው አስወግዳ ሕዝቧን እንዴት ነፃ እንዳወጣች የሚነገር ታሪክ ያለበት መጽሐፍ ነው። ይቺ ዮዲት እንደዚህ ያለውን ትልቅ ስራ ከመስራቱ አስቀድሞ ጾም ጾማለች እና ያንን ጾም ምክንያት አድርገን እኛም በዚህ 13ኛውን ወር ጳጉሜን ማለት ነው ጾመ ዮዲት ተብሎ ይጾማል። 13ኛ ወር ራሱ ለዮዲት ታሳቢ ተደርጎ ይጾማል ማለት ነው። ይቺ ሴት እንግዲህ የነበረችው ወይም ታሪኩ የተፈጸመው ከ600 ዓመት ከክርስቶስ ልደት በፊት ሲሆን እንደው በአጠቃላይ እነዚህን 16 ምዕራፎች ከፋፍለን ስናይ ከምዕራፍ 1 እስከ ምዕራፍ 7 ድረስ ባለው ክፍል ውስጥ የሆሊፎርኒስን የጦር ዘመቻና እስራኤል እንዴት ይፈሩ እንደነበረ ወይም እስራኤል ላይ የነበረውን ፍርሃት ይገልጻል። ይሄ በእነዚህ 7 ምዕራፎች የዘመቻውን ጠቅላላ ሂደት እንዴት እንደነበረ እስራኤላውያንን ደግሞ ምን ያህል ፈርተው ተጨንቀው እንደነበረ በዚህ ክፍል ይገልጻል። ከዛ ከምዕራፍ 8 እስከ ምዕራፍ 15 ባለው ክፍል ደግሞ ዮዲት የእግዚአብሔርን ጥበብ እንዴት አድርጋ እንዳገኘች የምትፈልገውን ነገር ከማሳካቷ በፊት አስቀድማ እግዚአብሔርን በጾም በጸሎት መጠየቋን ከዛ በኋላ ደግሞ ሆሊፎርኒስን መጨረሻ ላይ ገድላ ወገኖቿን ማዳኗን ሁሉ አንድ ላይ በዚህ በምዕራፍ 8 እስከ 15 ባለው ውስጥ የምናገኘው ነው። መጨረሻ ላይ የምናገኘው 16ኛው ምዕራፍ ራሷ ዮዲት ለእግዚአብሔር ያቀረበች ምስጋና ወይም ዝማሬ እና የእሷ እረፍት እንዴት እንደነበር አንድ ላይ ተጽፎ የምናገኘው ነው ማለት ነው። መጽሐፈ ዮዲትን በዚህ መልኩ
እንለዋለን። ሌላው እንግዲህ መጽሐፈ ሳሙኤል ተብሎ የሚጠራው መጽሐፍ ነው። ይህንን አንዳንድ ቀደምት ቨርዥን መጽሐፍ በምንመለከትበት ጊዜ መጽሐፈ ነገስት ብለው ይጠሩታል። መጽሐፈ ነገስት ቀዳማዊና ካልዕ ተብሎ የሚጠራበት ጊዜ አለ። ነገር ግን መጽሐፈ ሳሙኤልም ደግሞ ይጠራል። በዋናነት ይሄ መጽሐፈ ሳሙኤል እንዲባል ያስቻለው ምንድን ነው? ጸሐፊው ራሱ ነቢዩ ሳሙኤል በመሆኑ የተነሳ ነው። እንግዲህ የመጀመሪያውን መጽሐፈ ሳሙኤል ቀዳማዊን ሙሉውን እርሱ ጽፎታል። እንዲሁም ደግሞ መጽሐፈ ሳሙኤል ካልዕ ወይም ሁለተኛውን መጽሐፍ የተወሰነውን ክፍልም ራሱ ጽፎታል። የቀረውን ክፍል ግን ምናልባት የእሱ የእረፍቱ እና አንዳንድ ነገሮች የተገለጹበትን ክፍል ወደ መጨረሻ ያለውን ናታን እና ጋድ ጽፈውት መጽሐፉን ሙሉ አድርገውታል ማለት ነው። እንግዲህ ሁለቱን መጽሐፍት ስናያቸው የመጀመሪያው በመጽሐፈ ሳሙኤል ቀዳማዊ ላይ ከሳሙኤል አጠራር ወይም የመጀመሪያው ሳሙኤል የተወለደበትን ታሪክ በመናገር ይጀምራል። አንድ ህልቃና የሚባል ሰው ሐናና ፍናና የሚባሉ ሚስቶች እንደነበሩት፣ ፍናና ልጆች የነበሯት ሲሆን ሐና ግን ልጆች ያልነበሯት በመሆኑ ያቺ ልጅ ያላት ልጅ የሌላት ላይ ስትመጻደቅባት እንደነበር፣ ከዛ በኋላም ደግሞ እግዚአብሔርን በቤተ መቅደስ ተገኝታ እንዴት አድርጋ እንደለመነች እጅግ በጣም በጥልቅ ሐዘን ሆና ልቦናዋን መስጣ ድምጿ ሳይሰማ አፏ ብቻ እየተነቃነቀ በእግዚአብሔር መቅደስ ትጸልይ ነበርና በጊዜው ሊቀ ካህን የነበረው ኤሊ አንቺ ሴት የወይን ስካርሽ እስከ መቼ ነው የማይለቅሽ? ይሄንን ስካርሽን ከዚህ ሂጂና አስወግጂ ብሎ ሰክራ የምትለፈልፍ መስሎት ተቆጥቷት ነበርና ያን ጊዜ የመለሰችው መልስ ምንድን ነበር? እኔ ልቧ ያዘነባት ሴት ነኝ እንጂ አንተ እንዳሰብከው መጠጥ ጠጥቼ ሰክሬ አይደለም ብለገረችው። ያን ጊዜ እንዲያስ ከሆነ እግዚአብሔር ይስማሽ፣ የልብሽን ሐሳብ ይፈጽምልሽ ብሎ ባርኮ መርቆ ሸኝቷታል። እግዚአብሔርም ጸሎቷን ሰምቶ ሳሙኤልን ሰጥቷታል። ሳሙኤል የስሙ ትርጉም እግዚአብሔር ጸሎትን ሰማኝ ማለት ነው። እንግዲህ ከዛ በኋላ ሳሙኤል ሲወለድ ለቤተ መቅደስ አገልጋይ እንዲሆን ሰጥተዋለች ሐና። ከዛ በኋላ እንዳልነው የሊቀ ካህኑ ኤሊ ነበረ በዛ ዘመን የነበረው። ይሄ ሊቀ ካህኑ ኤሊ የእስራኤል 16ኛ መስፍን ነው። ሁለት ልጆች ነበሩት። ምናልባት እንግዲህ ብዙ ጊዜ ሲነገር ትሰማላችሁና የካህኑ ኤሊ ሁለት ልጆች አፍኒንና ፊንሐስ የሚባሉ ሁለት ልጆች ነበሩት። እነዚህም ያው የሌዊ ነገድ ስለሆኑ ካህናት ስለነበሩ የክህነት ስራ የክህነት አገልግሎት ይሰጡ ነበር። ሳሙኤልም ከነርሱ ጋር አብሮ ነበር የሚያድገው የሚኖረው እና ሳሙኤል ታዛዥ፣ ትሁት፣ እግዚአብሔርን የሚፈራ ለቃለ እግዚአብሔርና ለትእዛዝ እግዚአብሔር ታዛዥ የነበረ ሲሆን እነዚህ ሁለቱ ግን ፈጽሞ እግዚአብሔርን የማይፈሩ ለእግዚአብሔር የቀረበውን መስዋዕት ያለ አግባብ የሚመገቡ ከዚያም አልፎ ደግሞ ሙሴ በሰራው ስርዓት ውስጥ በመጀመሪያው ሰዓተ ሌሊት በርቶ በመጀመሪያው ሰዓተ መዓልት የሚጠፋ መቅረዝ መብራት ነበረ በቤተ መቅደስ እና ያንን ሆን ብለው እየገቡ የሚያጠፉ ከዛም አልፎ ደግሞ የማይገባ ነውር የሆነ ስራ የሚሰሩ ጸያፍ ስራ የሚሰሩ በዚህ የተነሳ ብዙ የዕብራውያን ሴቶች ወደ ቤተ መቅደስ እንዳይመጡ እንቅፋት የሆኑ እግዚአብሔርንም የማይፈሩ ሰውንም የማያፍሩ ከንቱ ልጆች ነበሩና ከነዚህ ጋር ሳሙኤል አድጓል። ከዛ በኋላ እንግዲህ የነዚህ ሰዎች ስራ በእግዚአብሔር ፊት ታየ፣ ተመረመረና መጠኑን ሲያልፍ እግዚአብሔር ፍልስጤማውያንን በእነሱ ላይ አስነሳ። ጦር ገጠሙና
ሁልጊዜም እንደሚያደርጉት ወደ ጦርነት ሲሄዱ ታቦተ ጽዮንን ይዘው ይሄዱ ነበር። ኃይል የሚያገኙት የእግዚአብሔር ኃይል የሚገለጠው በዚህ በታቦቱ ላይ ነበርና ታቦተ ጽዮንን ይዘው እነዚህ ሁለቱ አሁን የጠቀስናቸው ካህናት አፍኒንና ፊንሐስ ማለት ነው ወደ ጦር ሜዳ ሄደው ነበረ እና እነዚህ ሰዎች በአንድ ጦር ሁለቱም ተወግተው ጦርነቱ ሲጀመር ተገለዋል። ከዛ በኋላ ታቦተ ጽዮንም ተማርካለች። ይሄ ሁሉ የሚሆነውን ነገር ግን አስቀድሞ እግዚአብሔር ለሳሙኤል ነግሮታል። በሕልም ጠርቶ የሚፈጸመውን የእግዚአብሔር ድምፅ ከሰው ርቆ በነበረበት ሰዓት፣ እግዚአብሔርን የሚሰማው ሰው በሌለበት ሰዓት ሳሙኤል የእግዚአብሔርን ድምፅ መስማት የቻለ ሰው ነበር እና ከዛ በኋላ የሚፈጠረውን ሁሉ ነግሮት ነበር። ለኤሊ ይህንን አሳውቆት ነበር። ነገር ግን አባታቸው ችላ ብሎ እንዲሁ ትንሽ ተግሳጽ ብቻ ለምንድን ነው እንዲህ የምታደርጉት ልጆች ተው አይበጃችሁም ብቻ ብሎ አልፏቸው ነበር እና አስቀድሞ እሱ ቢመክራቸው እሱ ቢቀጣቸው ኖሮ እግዚአብሔር ቁጣውንና ቅጣቱን ይቀንስ ነበር። ነገር ግን እሱ ስላልመከራቸውና ስላልቀጣቸው የእግዚአብሔር ቁጣና መዓት እጅግ በጣም ክፉ ሆነ። ወይም እነዚህ ሰዎች በሞት እንዲሄዱ ወይም እንዲቀጡ ተደረገ። ከዛ በኋላ የታቦተ ጽዮንን መማረክ የልጆቹም ደግሞ መሞት በተነገረው ጊዜ ካህኑ ኤሊ ራሱ ሽማግሌ ነበርና ይቀመጥበት ከነበረው መንበር ወድቆ አንገቱ ተሰብሮ ሞቷል ማለት ነው። ከዛ በኋላ እንግዲህ ሳሙኤል በምትኩ መስፍን ሆኖ ተተክቷል። ከዛ በኋላ በቅን ሲፈርድ ሲያገለግል ቆይቷል። ሳሙኤል በክህነትም በነቢይነትም በመስፍንነትም ሲያገለግል ቆይቶ በኋላ ግን እስራኤላውያን እኛ እንደ አህዛብ የምናየው ንጉሥ እንፈልጋለን፣ የአህዛብ ንጉሥ የሚያዩት የሚሰሙት ነው፣ እኛ ግን የማናየውን እግዚአብሔርን ንጉሥ አድርገን እየኖርን ነው እስካሁን፣ ስለዚህ የምናየው ንጉሥ እንፈልጋለን ብለው አመፁ። ያን ጊዜ ሳሙኤል እግዚአብሔርን ጠየቀ። የቂስ ልጅ የሆነውን ሳኦልን ሹምላቸው ቀባላቸው ብሎ እግዚአብሔር ልኮታል። የእግዚአብሔር ፈቃድ አልነበረም። እግዚአብሔር ፈቃዱ ዳዊት ማንገስ ነበረ፣ ሐሳቡ ዳዊትን ማንገስ ነበረ። ነገር ግን ያ ጊዜ ከመድረሱ በፊት ቸኩለው እስራኤላውያን ንጉሥ እንዲሾሙላቸው መርጠዋል። በዚህ የተነሳ የሳኦል መንግስት የይነቅሽ መንግስት ተብሎም ይጠራል። የይነቅሽ መንግስት ያ ሁላችሁ የራሳችሁ ጉዳይ ተብሎ የተሰጣቸው መንግስት ተደርጎ ይነገራል። እንደውም ያው ብዙ ሰዎችም እንደዚህ አይነት የህይወት ገጠመኝ እንደምናሳልፍ እንግዲህ የምናውቀው ነው። ብዙዎቻችን እግዚአብሔር ለኛ ያዘጋጀው ሊሰጠን ያሰበበት የጊዜ ቀመር እያለው ከጊዜው አስቀድሞ ካልተሰጠን ብለን አስቸግረን እግዚአብሔርን ልክ ስናገኘው እንደገና ጉዳት ይዞ የሚሆንበት ጊዜ ብዙ ነው እና እስራኤላውያን ይህን አድርገዋል ማለት ነው። ከዛ በኋላ ሳኦልም ደግሞ በመንግስቱ አልቆየም። ከተወሰነ ዓመት በኋላ እግዚአብሔርን ማክበር ትቶ ከእግዚአብሔር ትእዛዝ ተላልፎ ሳሙኤልንም ሳይጠብቅ ያለ ስልጣኑ መስዋዕት በማቅረቡ እግዚአብሔር ተቆጥቶት እርሱን አውርዶ በምትኩ ዳዊትን ሹሟል። ይህንን እስካሁን ያወራነውን ታሪክ በጠቅላላ በመጽሐፈ ሳሙኤል ቀዳማዊ የምናገኘው ሲሆን በመጽሐፈ ሳሙኤል ካልዕ ወይም በሁለተኛው ደግሞ የምናገኘው የአብዛኛው የመጽሐፉ ክፍል ስለ ዳዊት የተነገረ ነው። ዳዊት ከልጅነቱ ጀምሮ እንዴት እንደተሾመ እንዴት ሀገር ሲመራ እንደነበረ የእግዚአብሔር ልብ እስከመባል እንዴት እንደደረሰ የበደለውን በደል በንስሐ መመለሱን ከዚህ ጋር የተያዙትን ጉዳዮች እንደው በአጠቃላይ አንስቶ የሚያወራ ክፍል ነው ይሄኛው ዳዊት ማለት ነው። በአጠቃላይ የነ ሳሙኤልን ሕይወት የሳኦልን
ዘመነ የታቦተ ጽዮንን ክብርና የዳዊትን ዘመነ መንግስት ይዞ የምናገኘው መጽሐፍ ነው ማለት ነው። ሌላው መጽሐፈ ነገስት ነው። ይሄ መጽሐፈ ነገስት ቅድም መጽሐፈ ሳሙኤልን መጽሐፈ ነገስት ነው የሚሉ ሊቃውንት ወይም የጥንት መጽሐፍት አሉ ብለናል። ይሄኛውን መጽሐፈ ነገስት የምንለውን አሁን መጽሐፈ ነገስት ሳልሳዊና መጽሐፈ ነገስት ራብዓይ ተብለው ይጠራሉ። ሶስተኛና አራተኛ መጽሐፈ ነገስት ብለው ይጠሯቸዋል የቀደሙ ሊቃውንት። ነገር ግን እነዚህ ደግሞ ራሳቸውን ችለው መጽሐፈ ነገስት ተብለው አንደኛና ሁለተኛ ተብለው በመጽሐፍ ውስጥ ተካቶ እናገኛቸዋለን። ምናልባት ሳልስ ወይም ራብዓይ የሚል ካገኘን እንዳንሳሳት ተብሎ ነው ይሄ ሐሳብ እዚህ ውስጥ የተከተተው ማለት ነው። መጽሐፈ ነገስት እንግዲህ ከሰሎሞን ጀምሮ ከዳዊት ልጅ ከሰሎሞን ጀምሮ በባቢሎን እስከተማረኩበት ጊዜ ድረስ ያለውን ታሪክ ነው ሁለቱም የሚያወሩት። የሰሎሞን ዘመነ መንግስት ላይ ሰሎሞን እንደምታውቁት እንግዲህ ዳዊት አስቀድሞ ጠይቆ ነበረ። ቤተ መቅደሱን መገንባት ፈልጎ ነበርና እግዚአብሔር ድንኳን የእግዚአብሔር ታቦት በድንኳን ውስጥ እያደረች እኔ እንዴት ባጌጠ በተሸለመ ቤት እኖራለሁ ብሎ እግዚአብሔርን ጠይቆ ነበር። እግዚአብሔርም ደግሞ አንተ በእጅ ደም አለና በክፉ ያጠፋኸው ነፍስ አለና አንተ ሳትሆን ልጅ ሰሎሞን ይሰራዋል ብሎ ቃል ገብቶለት ነበር። በዚያ መሰረት ጠቢቡ ሰሎሞን የእግዚአብሔርን ቤተ መቅደስ ያነጸ ሰው ነው መጀመሪያ። ከዛ በኋላ እንግዲህ ያንን ባነጸበት እጁ ደግሞ እንደገና መልሶ ቤተ ጣዖት ያነጸና ከአሕዛብ ሴቶች ጋር አብሮ ለጣዖት የሰዋ የሰገደ ሰው። መጨረሻ ላይ ግን እግዚአብሔርን እንዳሳዘነው እና ወደ እርሱ መመለስ እንዳለበት ገብቶት ወደ እግዚአብሔር ተመልሶ በንስሐ ዘመኑን ፈጽሟል። ነገር ግን እግዚአብሔርን ስለረሳ ለጣዖት ስለሰገደና ቤተ ጣዖት ስለሰራ እግዚአብሔር እንዲህ ሲል ተናግሮታል። ስለ አባቱ ስለ ዳዊት ስል ዳዊት ስለገባው ቃል ኪዳን ስል ያንተን መንግስት አልከፍለውም፣ ነገር ግን አንተ ካለፍክ በኋላ በልጅ ሮብዓም ዘመን ልጅን መንግስትህን የምከፍለው ይሆናል የሚል እንትን ቃል ነግሮታል እግዚአብሔር። እና ከዛ በኋላ የጠቢቡ ሰሎሞን ልጅ ሮብዓም ነግሶ ነበረ። ሮብዓም በነገሰበት ዘመን የእስራኤል ሕዝብ ተሰብስቦ ወደ ንጉሱ ወደ ሮብዓም ቀረቡና ንጉሥ ሆይ ሺህ ዓመት ንገስ፣ አባትህ ቀንበር አክብዶብን ነበር። አሁን ቀንበር ብታቀልልን መልካም ነው፣ እኛ እሺ ብለን ለጥ ሰጥ ብለን እንገዛልሃለን ብለው ጥያቄ አቀረቡ። ያን ጊዜ ምንድነው ያለው? ቆይ ልምከርና ከሶስት ቀን በኋላ ነው እነግራቸዋለሁ ብሎ ላካቸው። ከዚያ በመጀመሪያው ቀን ሽማግሌዎችን ጠራ። ከሽማግሌዎች ጋር ተማከረ። እነዚህ ሽማግሌዎች ምን አሉ? እውነት ነው፣ ቀንበር ብታቀልላቸው፣ ዋጋ ብትቀንስላቸው ወደው ፈቅደው አምጡ ያልካቸውን ይሰጣሉ። እንደውም እጥፍ አድርገው ይሰጣሉ። ብዙ ታተርፍበታለህ አንተ፣ እሺ ብለውም ይገዙልሃል ብለው መከሩት። ከዛ ደግሞ እነሱ በኋላ እንደገና የእሱ ኩዮች ወጣቶችን ጠራና መከራቸው፣ አማከራቸው። እነሱ ደግሞ ምን አሉ? አረ የምን ቀንበር ማቅለል ነው፣ እንደውም ማክበድ ነው እንጂ የሚገባው ብለው የስሜታዊነት ምክር መከሩት። ማገናዘብ አልነበረበትም። እንግዲህ እንደተባለው ወጣት ስለነበሩ ልክ እንደሱ ማገናዘብ አልነበረበትም። ይህም ሰው ህዝቡን ሰበሰበና ከሶስት ቀን በኋላ እኔ ቀንበር ላቀልላችሁ ቀርቶ እጨምርላችኋለሁ፣ እኔ የእኔ ትንሿ ጣት ከአባቴ ወገብ ትወፍራለች ብሏቸዋል። የእኔ ትንሿ ጣት ከአባቴ ወገብ ትወፍራለች። አባቴ አንድ ይቀበላችሁ ከነበረ እኔ 10 እቀበላችኋለሁ። አባቴ በጅራፍ ይገርፋችሁ ከነበረ እኔ ደግሞ በጊንጥ ገርፋችኋለሁ ብሎ ህዝቡን ጭራሽ አስፈራራ። በዚህ የተነሳ ከ12ቱ የእስራኤል ነገድ 10
አሶር የሚባል ሰው አንግሰው ወይም የጎበዝ አለቃ አድርገው 10ሩ ለብቻቸው ተገንጥለው ሰማሪያ የሚል ስም ተሰጥቷቸዋል። እስራኤልም ተብሎ ይጠራል ይህ ቦታ። ለእርሱ ግን 2ቱ ነገድ ብቻ ቀርቶታል። እነዚህ 2ቱ ነገድ ደግሞ አንድ ላይ ይሁዳ ተብሎ ይጠራል። ከዚህ በኋላ እንግዲህ እስራኤልና ይሁዳ እያልን ስንናገር በዚህ በሮብዓም ዘመን የተከፈሉ 2 ሀገሮች ናቸው ማለት ነው፣ እስራኤልና ይሁዳ። በኋላም ላይ እንግዲህ የትንቢት መጽሐፍትም ላይ ስናይ እንመጣለን። እነዚህ መጽሐፍት የእገሌ የይሁዳ ንጉስ፣ እገሌ የእስራኤል ንጉስ፣ እገሌ የእስራኤል ነቢይ፣ እገሌ ደግሞ የይሁዳ ነቢይ እያልን ስንጠራ ታሪኩ ከዚህ የተነሳ መሆኑን ልብ ሊሉ ይገባል ማለት ነው። ይህንን የመሳሰሉትን ታሪኮች እስከ ባቢሎን ምርኮ ድረስ ያለውን በሙሉ ጠቅልሎ የሚይዝና የእግዚአብሔር ነቢያት ታሪክንም እንደዚሁ አካቶ የምናገኘው መጽሐፍ ነው። በተለይ ነብዩ ኤልያስንና ነብዩ ኤልሳን በደንብ አድርጎ ታሪካቸውን በመዘርዘር በዚህ በመጽሐፈ ነገሥት ውስጥ የምናገኘው ነው የሚሆነው ማለት ነው። እንግዲህ የሰባ ሊቃውንት ባለፈው በንጉስ በጥሊሞስ ዘመን ይኖሩ የነበሩት ሰባው ወይም መጽሐፍትን ሲተረጉሙ የነበሩት ሰባው ሊቃውንት ነው ይህንን ስያሜ የሰጡት ተብሎ ይነገራል። መጽሐፈ ነገሥት ካልዕና ቀዳማዊ የሚለውን ስያሜ ማለት ነው ያኛውን መጽሐፈ ሳሙኤል ብለው ለብቻ ለይተው ይህንን ስያሜ የሰጡት ሰባ ሊቃውንት ናቸው ማለት ነው ወደ ግሪክ ሲተረጎም። ሌላው መጽሐፈ ዜና መዋዕል። መጽሐፈ ዜና መዋዕል 2 ክፍሎች ያሉት ሲሆን ከመጽሐፈ ነገሥት ጋር አንድ አይነት ልንለው የምንችለው ታሪክ ያለው፣ ነገር ግን ለየት የሚለው ደግሞ ምንድነው? እንግዲህ መጽሐፈ ዜና መዋዕል ከመጽሐፈ ነገሥት የሚለየው ምንድነው? መንፈሳዊ ድርጊቶችን ነው በብዛት የሚያወራው። በተለይ በዳዊት ዘመን የነበሩትን ዳዊት ሲያከናውናቸው የነበሩትን ነገሮች በመጽሐፈ ነገሥት ላይ የተተረኩትን ታሪኮች መንፈሳዊ ይዘታቸው ከእግዚአብሔር ጋር የሚገናኘውን ክፍል ነው በብዛት እየተረከ የሚገኘውና መጽሐፈ ነገሥት የተወሰነ የሚለየው ይሄ ነው ማለት ነው። እንግዲህ መዋዕል ዜና መዋዕል ማለት የቀን ውሎ ወይም የቀን ድርጊት ዝርዝር ማለት ነው። ይህንን የኛም ሀገር ነገስታት በዘመናቸው ዜና መዋዕል ያጽፉ እንደነበረ የሚታወቅ ነው። እነዚህም ለታሪክ መጽሐፍት ማስረጃነት ምንጭነት በዋናነት የሚያገለግሉ ትልልቅ ምንጭ ናቸው ማለት ነው። የዚህ መጽሐፈ ዜና መዋዕል እንዳልነው ከክርስቶስ ልደት በፊት ከ500 ዓመተ ዓለም በፊት ወይም ከክርስቶስ ልደት በፊት 500 ዓመት የተጻፈ መጽሐፍ ሲሆን ሲጻፍ መጽሐፉ አንድ ወጥ የሆነ መጽሐፍ ነው የነበረው። በኋላ ግን በሰባ ሊቃውንት ወደ ግሪክ ሲተረጉሙት መጽሐፉ ብዙ ስለነበረ ከፍለው 2 ክፍል አድርገውታል። ዜና መዋዕል ቀዳማዊና ዜና መዋዕል ካልዕ ተብሎ በ2 ምዕራፍ እንዲከፈል አድርገውታል ማለት ነው። የመጀመሪያውን ዜና መዋዕል ስናይ ወደ 29 የሚደርሱ ምዕራፎች ያሉት ሲሆን ከምዕራፍ 1 እስከ ምዕራፍ 10 ከአዳም እስከ ሳኦል የነበሩትን አባቶች ትውልድና አጫጭር ታሪክ ጽፎ እናገኛለን። ከአዳም ጀምሮ እስከ ሳኦል ድረስ የነበሩትን ማለት ነው። ከምዕራፍ 11 እስከ ምዕራፍ 29 ደግሞ የንጉስ ዳዊትን ታሪክ በተለይ መንፈሳዊ ምግባራቱን እየደጋገሙ እያጎላ የሚጽፍ መጽሐፍ ነው ማለት ነው መጽሐፈ ዜና መዋዕል ቀዳማዊ። መጽሐፈ ዜና መዋዕል ካልዕ የምንለው መጽሐፍ ደግሞ ሁለተኛው ዜና መዋዕል 36 ምዕራፎች ያሉት መጽሐፍ ሲሆን
ዜና መዋዕል ቀዳማዊ ካቆመበት ጀምሮ ወደ ቀጣዩ ታሪክ የሚቀጥል ሲሆን ከሰሎሞን ጀምሮ ማለት ነው። ከሰሎሞን ጀምሮ እስከ ባቢሎን ምርኮ ድረስ ያለውን ታሪክ ጠቅልሎ የሚይዝ ክፍል ነው ማለት ነው። እዚህ መጽሐፍ እንግዲህ የታሪክ ክፍል ውስጥ የምናገኘው ይሄ መጽሐፍ እንዲሁ ታሪክን በትክክል የሚጠቅስ ወይም የሚናገር ነው ማለት እንችላለን። ሌላው እንግዲህ ሌላው መጽሐፍ ምንድነው? የምናሴ ጸሎት። የምናሴ ጸሎት በመጽሐፍነት ለብቻው እንደ አንድ መጽሐፍ ተጠቅሶ ተነግሮ አይገኝም። ነገር ግን የትንቢተ ኤርምያስ ማነው የመጽሐፈ ዜና መዋዕል አንድ አካል ተደርጎ ነው የሚነገረው። ነገር ግን ለቤተክርስቲያን አገልግሎት ከምንጠቀምባቸው ወይም ለጸሎት ከምንጠቀምባቸው መጽሐፍት መካከል አንዱ ነው የምናሴ ጸሎት። ምናልባት ለብቻው ተጽፎ ታገኙት ይሆናል መጽሐፍ ቅዱስ ላይ፣ እንደ አንድ መጽሐፍ አይነበብም ወይም አይቆጠርም። ነገር ግን የመጽሐፈ ዜና መዋዕል ሁለተኛ አካል ሆኖ ነው የሚነገር። እንግዲህ እንደምታውቁት ምናሴ የሕዝቅያስ ልጅ የንጉሱ የሕዝቅያስ ልጅ የነበረ ሲሆን በሱ ዘመን የነበረ ታላቁ ነቢይ ኢሳይያስን በመጋዝ አስተርትሮ ያስገደለ እጅግ በጣም ፈታኝ እጅግ በጣም ክፉ የሚባል ሰው ነው። ይሄ ሰው እግዚአብሔር የማይወደውን ነገር እግዚአብሔርን ደስ የማያሰኘውን ነገር ፈልጎ የሚሰራ እግዚአብሔር የማይወደው ምንድነው ብሎ አሽትቶ ፈልጎ ያንን የሚሰራ ሰው ነበር። ምናሴ እጅግ በጣም የከፋ እጅግ በጣም እንደው መጥፎ የሚባል ስራ ሲሰራ የነበረ ሰው ነው ምናሴ። በኋላ ግን ይሄ ሰው በጦርነት ተማርኮ ወደ ባዕድ ሀገር ሄደ። ከዛ የሄደበት ሀገር ምን አደረጉት? በብረት ቀፎ አድርገው ሰቀሉት። ዛሬ አንዳንድ ሱቆች ላይ እንግዲህ ታስተውሉ እንደሆነ እንቁላል የሚያስቀምጡበት የሽቦ ቅርጫት አለ። ልክ እንደዚህ አይነት ሆኖ ለሰው ወይም ሰው የሚይዝ ትልቅ በብረት የተሰራ ቀፎ ውስጥ አስቀምጠው በአደባባይ መካከል ሰቀሉት ያንን ቀፎ እና ልብሱን አስወልቀው ነው እዛ ውስጥ ያስቀመጡት። ቀን ፀሐይ በሆነ ጊዜ ከፀሐዩ ሙቀት ጋር ብረቱ አብሮ ስለሚግል የብረቱ ግለት ከፀሐዩ ሙቀት በላይ የበለጠ ያቃጥለው። ሌሊት ደግሞ ቅዝቃዜው ብረቱን በጣም ስለሚያቀዘቅዘው ሌሊቱ ቁር ወይም ብርድ በተጨማሪ ብረቱ ራሱ እጅግ በጣም ይቀዘቅዛል እና እንዲህ ባለ ሁኔታ አሰቃይተው ወደ ልቦናው እንዲመለስ አደረጉት። እነዚህ ሰዎች እነዚህ ሆን ብለው እግዚአብሔርን አስበው አውቀው ሳይሆን ሆን ብለው ለራሳቸው ሐሳብ ቢሆንም ይሄንን ያደረጉት እግዚአብሔር ግን ወደ ልቡ እንዲመለስ ያዘጋጀለት እጅግ በጣም ትልቅ ዕድል ነበር ለምናሴ። ከዛ በኋላ እግዚአብሔር በቸርነት አድኖት ወደ ሀገሩ ከመለሰው በኋላ የጸለየው ጸሎት ነው እንግዲህ ይሄ ምናሴ ጸሎት የምንለው እና እንደው ጸሎቱን ምናልባት ግል ጸሎቶቻችሁ ውስጥ የምትጸልዩ ሰዎች ካላችሁ ለንስሐ እጅግ በጣም ጠቃሚ የሚባል ጸሎት፣ ንስሐ ለመግባት ወይም ዕለት ዕለት ኃጢአትን እያሰቡ ለመናዘዝ እና ወደ እግዚአብሔር ይቅርታ ለመለመን በጣም የሚጠቅም ጸሎት ነው። በብረት ቀፎ ቃተትኩኝ፣ በዚህም ደግሞ አላረፍኩም፣ ቁጣህን አነሳስቻለሁና ከኃጢአቴ ብዛት የተነሳ የሰማይን ከፍታ ላይ ዘንድ ዓይኖቼን ወደ ላይ ላንጋጠጥ አግባቢ አይደለም፣ አይገባኝም። አንገቴን ቀና አድርጌ ልመለከት የሚገባኝ ሰው አይደለም እያለ እጅግ በጣም በትህትና ሆኖ ንስሐውን የሚያቀርብ ሰው ሆኗል። መጨረሻ ላይ መጨረሻው አፈጻጸሙ ወይም መጨረሻው ጥሩ ሆኖ አልፏል እና ምናሴ በዚህ መልኩ ይህንን ጸሎት አቅርቧል። ስለዚህ ከመጽሐፈ ዜና መዋዕል ጋር አብሮ የሚቆጠር የቤተክርስቲያናችን መጽሐፍ ነው ማለት ነው። የመጽሐፍ ቅዱስ አካል ነው የምናሴ ጸሎት። ሌላው መጽሐፈ ዕዝራ ነው።
መጽሐፈ ዕዝራ እንግዲህ በባቢሎን የነበረውን የ70 ዓመት የምርኮ ታሪክ የሚገልጽ መጽሐፍ ነው። በአጠቃላይ 10 ምዕራፎች ያሉት መጽሐፍ። ይሄን መጽሐፍ እንደው ብናየው ከምዕራፍ 1 እስከ ምዕራፍ 6 ድረስ ንጉሱ ወደ ኢየሩሳሌም ሄዶ ቤተ መቅደሱን እንዲያድሱ ስለማዘዛቸው እንዲሁም ዘሩባቤል ቤተ መቅደሱን መጥቶ ለመስራቱ ይናገራል። ከዛ በኋላ ደግሞ በዕዝራ መሪነት ተመልሰው ስርዓት ተነቦላቸው አስቀድሞ የነበረውን ስርዓት የማያውቁ ብዙ ስለነበሩ የኦሪቱ ስርዓት ተነቦላቸውና ተነግሯቸው በዚያ መሰረት የአምልኮተ እግዚአብሔራቸውን እንደቀጠሉ ከምዕራፍ 7 እስከ ምዕራፍ 10 ድረስ ተጽፎ እናገኛለን ማለት ነው መጽሐፈ ዕዝራ። ከዚሁ ጋር ተመሳሳይ የምንለው መጽሐፍ እንግዲህ መጽሐፈ ነህምያ እንደምታውቁት በባቢሎን ውስጥ ተማርኮ ከነበሩት ሰዎች መካከል አንዱ ሲሆን የኢየሩሳሌም ቅጥር መፍረሱን አይቶ ተመልክቶ ቅጥሩን ለመስራት ለማደስ ከንጉሱ ፈቃድ አስቀድሞ የኢየሩሳሌምን ቅጥር ሊቀጥል የተነሳ ሰው ነው ዘሩባቤል ቤተ መቅደሱን ሲሰራ። ይሄ ሰው ደግሞ የኢየሩሳሌምን ቅጥር እየቀጸረ የነበረ ሰው ነው እና ይሄ ሰው ስራውን ሊሰራ እጅግ በጣም ብዙ ሰዎች አይሆንም፣ ተው፣ አትችልም፣ የማትችለውን ነገር አትሞክር እያሉ በጣም ብዙ ከስራ ሊያናጥቁት የሞከሩ ሰዎች ነበሩና ለእነዚህ የሰጣቸው መልስ ምንድን ነው? እኛ ባሪያዎቹ ተነስተን እንሰራለን፣ የትኛውን ያህል የሰማይ አምላክ እግዚአብሔር ደግሞ ያከናውንልናል፣ ኃይል ብርታት ይሰጠናል ብሎ መልስ ሰጥቷቸዋል። በዛ መሰረት የኢየሩሳሌምን ቅጽሯን ዙሪያዋን መልሶ ሰዎችን አስተባብሮ ያጨረሰው ነው ነህምያ የምንለው። በአጠቃላይ መጽሐፉም 13 ምዕራፎች ያሉት ሲሆን ከምዕራፍ 1 እስከ ምዕራፍ 7 ድረስ ያለው ነህምያ በእግዚአብሔር ተማምኖ የኢየሩሳሌምን ቅጥር ለመስራት መነሳቱን እና መስራቱን የሚናገር ሲሆን ከምዕራፍ 8 እስከ ምዕራፍ 10 ያለው ደግሞ ህዝቡ ተሰብስቦ እግዚአብሔርን ለማመስገን ጸሎት እንዳደረጉ የሚናገር ነው። በዚያው በምዕራፍ 8 እስከ 10 ባለው ክፍል ውስጥ ደግሞ እንደገና ምን እናገኛለን? የሙሴ ህግ በዕዝራ በካህኑ ዕዝራ አማካኝነት ተነበላቸው። እንግዲህ አብዛኞቹ በባቢሎን ምርኮ የነበሩት ምናልባት ከምርኮ በፊት ህፃናት የነበሩት እና እንዲሁም በምርኮ የተወለዱት ሰዎች የሙሴን ህግ አያውቁም ነበር። ስለዚህ የሙሴ ህግ ተነቦላቸው በዓሉን ወደ ኢየሩሳሌም የመግባቱን ስራ እንዳከናወኑ ይናገራል። እንዲሁም ከምዕራፍ 11 እስከ ምዕራፍ 13 ባለው ጊዜ ደግሞ ከምርኮ መልስ ዕጣ ተጣጥለው ምድሪቱን ስለመከፋፈላቸው እና መስፈራቸው እንዲሁም ደግሞ የነህምያን ተግሳጽ በዚያው ተጽፎ እናገኘዋለን ማለት ነው። ሌላው መጽሐፍ መጽሐፈ ዕዝራ ሱቱኤል። መጽሐፈ ዕዝራ ሱቱኤል ቅድም ያየነው መጽሐፈ ዕዝራ ጸሐፊ ጋር አንድ አይነት ጸሐፊ አለው ወይም ራሱ ካህኑ ዕዝራ የጻፈው ሲሆን ሱቱኤል ማለት የጠጣ የተጎነጨ ማለት ነው፣ ወይም እግዚአብሔር ያጠጣው ማለት ነው እና በዕዝራ የእውቀትን ጽዋ መልአኩ ቅዱስ ዑራኤል እንዲያጠጣው አድርጎ ነበር። ለምንድን ነው ተብሎ ቢጠየቅ 46ቱ የብሉይ ኪዳን መጻሕፍት አብዛኞቹ ጠፍተው ተቃጥለው ነበር እና እነዛን የጠፉትን መጻሕፍት እግዚአብሔር መልሶ መጽሐፍ እንዲችል ጥበብን እውቀትን ይገልጥለት ዘንድ እግዚአብሔርን ለምነው ነበረ። በዛ መሰረት ሊቀ መልአኩ ቅዱስ ዑራኤል የጥበብን ጽዋ አምጥቶ አጠጥቶታል። ከዛ በኋላ ግን ዕዝራ በዚህ በመጽሐፈ ዕዝራ ሱቱኤል ላይ የምናገኘው ካህኑ ዕዝራ በራእይ ስላያቸው ነገሮች የሚገልጹ
የተጻፈባቸው 13 ምዕራፎች ያሉት መጽሐፍ ነው። እንዲሁም ራሱ እዝራ ላቀረባቸው ጥያቄዎች በምሳሌ እየተደረገ መልስ ተሰጥቶት ነበር እና ያንን የሰጠውን መልስ እና ምሳሌውን ከዛም ደግሞ እግዚአብሔርን በጸሎት ጠይቆ ፍቻቸውን ያወቀበትን ታሪክ ተጽፎ የምናገኝበት መጽሐፍ ነው ማለት ነው። ሌላው መጽሐፈ ዕዝራ ካልዕ ነው። መጽሐፈ ዕዝራ ካልዕ በራሱ በካህኑ ዕዝራ የተጻፈ ሲሆን ከተወሰኑ መጽሐፍት ጋር ተመሳሳይነት ያለው ታሪክ ነው። ለምሳሌ በመጽሐፈ ዜና መዋዕል ሁለተኛ ላይ ከምዕራፍ 35 እስከ 36 ያለውን ታሪክ እንዲሁም በመጽሐፈ ዕዝራ ላይ ከምዕራፍ 2 እስከ 9 ያለውን ታሪክ ደግሞ የያዘ መጽሐፍ ነው ማለት ነው። እንዲሁም በመጽሐፈ ነህምያ ከ7 እስከ 8 ያለውን ታሪክም በጽፋት የሚገልጽ መጽሐፍ ነው። በአጠቃላይ 36 ምዕራፎች ያሉት መጽሐፍ ነው መጽሐፈ ዕዝራ ካልዕ የምንለው ማለት ነው። ሌላው እንግዲህ መጽሐፈ አስቴር እንግዲህ በመጽሐፍ ቅዱስ ውስጥ ሁለት በአስቴር ስም የተሰየሙ መጽሐፍት አሉ። አንደኛው መጽሐፍ ብዙዎቹም የሚከራከሩበት በተለይ ማንም ሰዎች 66ቱን ለምንድን ነው የምትቀበሉት ተብለው ሲጠየቁ የሚያቀርቡት የእግዚአብሔር ስም አልጠራም ወይም የእግዚአብሔር ስም የለበትም የሚል መከራከሪያ የሚያቀርቡበት አንድ የእግዚአብሔር ስም ያልተጻፈበት መጽሐፍ አስቴር ሲኖር ይህም በ66ቱ መጽሐፍ ውስጥም አብሮ የምናገኘው ነው። ሁለተኛው ግን መጽሐፍ አስቴር የምንለው በ80 አሐዱ መጽሐፍ ቅዱስ ውስጥ የምናገኘው ነው። ይህም የእግዚአብሔር ስም በትክክል የተጻፈበት መጽሐፍ። እንደው በአጠቃላይ የመጽሐፉ ታሪክ ምንድነው? በ127 ሀገሮች ላይ ነግሶ የነበረ አርጤክስ የሚባል ንጉስ ነበረ። በዚያ ዘመን ለንጉሱ ሚስት የምትሆን ባለሙያና እጅግ በጣም አስተዋይ ሴት መልከ ሴት ትፈለግ ነበር እና እንዲህ ያለችውን ሴት ፈልጋችኋል ተብሎ በከተማው ይኖሩ የነበሩ ቆነጃጅት ሁሉ ተመርጠው ሲመጡ ከአይሁድ ወገን የነበረችው መርዶክዮስ የሚያሳድጋት የወንድሙ ልጅ ነበረች እና አስቴር አብራ ተመርጣ መጣች። እጅግ በጣም መልካምና ብልህ ሴት ስለነበረች ተመርጣ መጣች። ከነበሩት ሰዎች መካከል እግዚአብሔር ሞገስ ሆናት የሚያስፈልገውን ጥያቄ ሁሉ በትክክል መልሳ ፈተናውን ተወጣ ለንግስትነት በቃች። ከዛ በኋላ ያ ከሆነ በኋላ ደግሞ የእርሷ አጎት መርዶክዮስ ንጉሱን ሊገሉ ሲያሴሩ የነበሩ ሰዎችን አጋልጦ ንጉሱን ከመገደል አድኖት ነበርና በዛ የተነሳ በንጉሱ ደጅ ወይም በቤተ መንግስት መግባት መውጣት እንዲችል በዛ እንዲቀመጥ ተፈቅዶለት ነበር። ነገር ግን በዛ በንጉሱ ደጅ ሲቀመጥ በነበረበት ሰዓት ላይ ሐማ የሚባል ንጉሱ የቅርብ አማካሪ ሲገባ ሲወጣ ያየው ነበርና መርዶክዮስ ከመቀመጫው ተነስቶ አላከበረኝም በሚል ተራ ምክንያት የአይሁድ ወገን በሙሉ በሞት እንዲቀጡ የሚል አዋጅ አስነግሮ መርዶክዮስን በማስገደል በራሱ በንጉሱ ማህተም ይህንን አድርጎ ነበር። በኋላ ግን በዘመዶችሽ እና በወገኖችሽ ማድረግ የምትችሉ ሁሉ አድርጊ፣ ንጉሱን አማክሪ፣ ጠይቂ፣ ለምን ምትያለሽ ብሎ መርዶክዮስ ነግሯት ነበር። ከዛ በኋላ ያንን የነገራትን በመፈጸም እጅግ በጣም ትቸግራለች። ምንድን ነበረ? በዘመኑ ንጉሱን ለማናገር ንጉሱ በጉዳይ ያለኝ የሚል ሰው ሲገባ የንጉሱን የዘንጉን ጫፍ ይነካ ነበር።
ያንን የዘንጉን ጫፍ ከነካ በኋላ የሚያቀርበው ምክንያት እጅግ በጣም አሳማኝና ንጉሱ ጋር መምጣት የሚገባው መሆን አለበት። ያ ካልሆነ ግን ከፍ ባለትም ቆርጠው ይጥሉ ነበር እና ወታደሮቹ ምናልባት በዚህ ሰው በንጉሱ ፊት ይህ ጥያቄ ተገቢውን ትኩረት ባያገኝ እኔ እገደላለሁ ብላ ሰጥታ ነበረ። በኋላ ግን ለእስራኤል ወገኖች መዳን ሌላ ስፍራ ይሆንላቸዋል፣ ለአንቺና ለቤተሰቦች ወዮልሽ ብሎ መርዶክዮስን ማስፈራራት። በኋላ ግን እናንተም ጸልዩ እኔም እጸልያለሁ አለች። 3 ቀን ከጾሙ ከጸለዩ በኋላ ንጉሱ ወደ ቤቷ ስማ ማለት ነው ጠርታ ሐማንም ቤት እንዲመጣ አድርጋ እጅግ በጣም የሚጣፍጥ የወይን ጠጅና ጥሩ ምግብ ሰርታ አቀረበችላቸው። ምግብ እንደተመገቡና የወይን ጠጅ ከጠጡ በኋላ እጅግ በጣም በቃ ደስ የሚል ነው፣ የሚጣፍጥ ነው ብሎ ሲያናግራት ያ ጊዜ ምን ዋጋ አለው ዘመዶቼ ልትገደሉ ሀሳቡን አቀረበች። ለምን ሲባል ሐማን ያደረገው ብላ ሙሉን ዝርዝሩን መናገር በምትልበት ጊዜ ሐማ ነገሩን እንደማያውቅ ሆነ። በኋላ በዛም በዚህ ተብሎ ሐማ ጥፋተኛ መሆኑን ተገለጸ። በመርዶክዮስ መሰቃያነት መሞቻነት በግቢ ውስጥ አስቆሮ ተክሎት የነበረው ገመድ በራሱ እንዲሆን ሆኗል ማለት እና በአጠቃላይ የዚህ የመጽሐፍ አስቴር 11 ምዕራፎች ያሉት መጽሐፍ ነው እና ይህንን አሁን የተናገርነው ታሪክ በውስጡ የምናገኝበት ነው ማለት ነው። ሌላው መጽሐፈ መቃብያን ቀዳማዊ፣ ካልዕ እና ሳልስ ተብሎ ይጠራል። 3 የመቃብያን መጽሐፍት ጽፎ እናገኛለን። የመጀመሪያው መጽሐፈ መቃብያን ቀዳማዊ ሲሆን ይህም መቃብያን ዘበንያን የሚባሉ ናቸው። አብያ፣ ሲላስ እና ጰንጦስ የሚባሉ እና እነዚህ 3 ልጆች የመቃቢስ ልጆች ነበሩ። በዚያ እነሱ በነበሩበት ዘመን የተለያየ መጽሐፈ መቃብያን አብያ፣ ሲላስ እና ጰንጦስን የተቀበሉትን ሰማዕትነትና ተናገሩትን ትንቢት በተለይ ከብሉይ ኪዳን ታሪኮች ምሳሌዎች የጠቀሱ ስለ ትንሣኤ ሙታን፣ ስለ ሰው ልጅ ነፍስና ሥጋ፣ ስለ በረከተ ሕይወትና ሰው በሕይወቱ በረከት ስለሚያገኝበት መንገድ የመከሩትን ምክር አንድ ላይ የያዘ 36 ምዕራፎች ያሉት መጽሐፍ ማለት መጽሐፈ መቃብያን ቀዳማዊ። መጽሐፈ መቃብያን ካልዕ ወይም ሁለተኛ የምንለው ደግሞ 21 ምዕራፎች ያሉት ሲሆን ከምዕራፍ 1 እስከ ምዕራፍ 4 መቃብያን ዘቡአብ የተባለው ንጉሥ ኢየሩሳሌም ያደረሰውን ጥፋት በንስሐ ተመልሶ ደግሞ የሰራውን በጎ ስራና እረፍቱን በዚያ እናገኛለን። ከምዕራፍ 5 እስከ መጨረሻው ማለት እስከ ምዕራፍ 12 ድረስ የመቃብያን ዘቡአብ ልጆች በእግዚአብሔር ስላመኑ አንድ ፂሩጣይዳን የተባለ የከለዳውያን ንጉሥ ያደረሰባቸውን መከራም እና ከዛ ከምዕራፍ 13 እስከ 25 ድረስ እነዚህም ሰዎች አብነት አድርጎ ስለ ትንሣኤ ሙታን ለማያምኑ ሰዎች መልስ የተሰጠበት መጽሐፍ ነው ማለት ነው። እስከ መጨረሻ አንደኛው ምዕራፍ ድረስ ማለት ነው። ከዛ በኋላ 3ኛው መጽሐፈ መቃብያን ደግሞ ስናይ የብሉይ ኪዳን ታሪኮችን እየጠቀሰ የጽድቅና የኩነኔን፣ የትንሣኤ ሙታንን እንዲሁም ደግሞ ዲያብሎስ የሰው ልጆች ላይ የሚያስከትልባቸውን ወይም የሚጥልባቸውን መረቦች የገለጸ ሰው ከእንደዚህ አይነት ነገር ራሱን እንዲገዛ የሚጠነቀቅ የሚመክር 10 ምዕራፎች ያሉት መጽሐፍ ነው
ማለት። ሌላው እንግዲህ ለዛሬ የምናየው መጽሐፈ ጦቢት ጦቢት የተባለ አንድ ሰው በዚያ በብሉይ ኪዳን ሰው የነፍሱ ከስጋው የተለየች ሰው በእጁ ከነካ ወይም ከገነዘ ወይም ከቀበረ በኋላ ለ24 ሰዓት እርኩስ ነው ተብሎ ይታመን ነበር እና በዛም የተነሳ ከሰው ተለይተው ለብቻቸው ይቀመጡ ነበር። አንድ ሰው እንዲህ ከቀበረ በኋላ ለብቻ ተለይቶ የሚቀመጥበት ቤት ውስጥ በጀርባው ጋደም ብሎ ሳለ ጣራው የተበላ ነበር እና በዛ በጣራው ውስጥ ርግብ አይን ውስጥ ኩስ ይኮስበትና የዚህ የጦቢት አይኑ ማየት ያቆመ ማለት ነው። ከዛ ከረጅም ዓመት በኋላ ያንን የወለደውን ወንድ ልጁን ወደ ወገኖቼ ብልክ እዚያ ያስቀምጥ ሀብተ ንብረት ነበር፣ ግን ያንን ነገር የሚያውቀው ሰው ብትፈልግ ጥሩ ነው ብሎ ልጁ ጦቢያን ልኮት ፈልጎ አመጣ። የመጣው ደግሞ መልአኩ ቅዱስ ሩፋኤል ነው። ከዛ በኋላ ግን በሰው አምሳል ተገልጦ ስሙ አዛሪያ እንደሚባል ነግሯቸው አብሮት ከጦቢት ጋር አብረው የሄዱበትን ጉዞ ከዛ ደግሞ መንገድ ላይ የገጠማቸውን ያስተማረውን ትምህርት ሁሉ ጠቅሎ እናገኘዋለን። ከዛ በተጨማሪ ደግሞ አንዲት ሳራ የምትባልም ሴት አስማንዲዮስ የሚባል ክፉ ጋኔል በጭኗ ላይ ባል ባገባች ቁጥር ወንዶቹን እየወጋ ይገልባት ነበር እና ለዚህ ሴት መድኃኒት የሚሆነውን ነገር ከአሳ ሆድ ውስጥ እንዴት አድርጎ እንዳወጣ እዛው መጽሐፉ ላይ ተጽፎ የሚገኝ ሲሆን ከዛ በኋላ ልጅን ከእሱ ጋር በእግዚአብሔር ቸርነት አገናኝቶ እንዲጋቡ አድርጎ ያን ያደረባትን ክፉ መንፈስም አስወጥቶላት ሰላማዊ ኑሮ እንድትኖር አድርጓታል። ከዛ በኋላ ወደ ሀገራቸው ተመልሰው ለአባታቸው የሆነውን ሁሉ ይነግሩታል። መጨረሻ ላይ ግን መልአኩ ቅዱስ ሩፋኤል ራሱን ገልጦላቸው ሰው ሳይሆን መልአክ መሆኑን ነግሯቸው ተሰውሯል ማለት ነው። በአጠቃላይ 14 ምዕራፎች ያሉት መጽሐፍ ሲሆን ከነዚህ ከ14ቱ ምዕራፎች ከምዕራፍ 1 እስከ ምዕራፍ 3 ያለው ክፍል ጦቢት በበጎ ስራው እያለ ባገኘው መከራ እንዴት እንደተቸገረ ሳራ የተባለችውን ሴት እንዴት እንደጸለዩለት እናገኛለን። ከምዕራፍ 4 እስከ ምዕራፍ 12 ድረስ ጦቢት በመከራው ጊዜ ልጁ ጦቢያን ወገኖቹ ወደ ወገኖቹ ሲልክ ቅዱስ ሩፋኤል በሰው ተመስሎ እንደረዳው የምናገኝ ሲሆን ከምዕራፍ 13 እስከ 14 ድረስ በ500 ዓመት ከጌታ ልደት በፊት የተፈጸመውን ታሪክ ይገልጥልናል ማለት ነው። ከ700 እስከ 500 ዓመት ማለት ነው። ይሄ በብሉይ ኪዳን ወይም በክርስቶስ ልደት በፊት ዘመን የሚቆጠረው ወደኋላ ስለሆነ ከ500 ሳይሆን ከ700 እስከ 500 ዓመት ብለን እንወስደዋለን ማለት ነው። እጅግ በጣም የሚገርም የመላእክትን ተራዳይነትና ጥበቃ የምናይበት ትልቅ መጽሐፍ ነው ማለት ነው። እንግዲህ ለዛሬ ያዝነው መጽሐፍ ወይም የመጽሐፍ ቅዱስ ጥናት ክፍል ይህን ይመስል ነበር።